የምትገርሙኝ እኮ የአብርሃም ጓደኞች ማለት ነው። ለአብርሃም ምክንያትና ችግር የሄርሜላ ወንድም ነው እንደ የሚበቀልለት ወይስ ምንድን ነው? እናንተ ምንድን ናችሁ? እናንተ ወንድ አያጫውታችሁም እንዴ? ምንድን ሰውን እንዲናድርግ የምትሉ? ሲጀመር የሄርሜላ ወንድም ትክክል ነው። ምንም አይመለከተው እሱ ለተልከሰከሰ እሱ ምን አገባው? አረ ጉድ እኮ ነው እናንተ የምታወሩ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እንደዚያውም ደግሞ የፍቅር ደባ የፍቅር ስራ በጣም የሚያስገርም ስራ ነው። እጅግ በጣም ያሳዝናል። ምክንያቱም እየተናገረ ነበር። በነገራችን ላይ አብርሃም ልፍስፍስ ወንድ ነው። ለምን እንዲህ እንዳልኩት ታውቃላችሁ? ራቁት ፎቶ ነው የያዘችበት። ራቁት ፎቶ ብትይዝበት ምንድን ነው ልቀቂ ብላት ምንድን ነው? እሱ የተለየ ነገር አለው እንዴ? ከሌሎቹ የተለየ ነገር የለው አይደለም? ወንድ ልጅ ሴት ልጅ በዚህ ሰዓት ልቀቅ፣ ሽጠው፣ እንደፈለግኩ አድርግ እያለች ባለችበት ዘመን እሱ ምን አስፈራው? ወይስ ቂጡ የተቃጠለ እንትን ነው? የሚያስፈራው ነገር አለ ገላው ላይ ስለዚህ ምንም የሚያስፈራው ነገር የለም። በዚህ ልክ መፍራት አይጠበቅብም። አቶ አብርሃም ይሄንን ነው ብላችሁ ለመናገር ተሆነ በጣም ነው ያዘንኩት። በጣም ማለት ነው። ለድምፅ ጥራት በጣም ይቅርታ ጠይቃለሁ። ውድ ቤተሰቦቼ በጣም ይቅርታ ማለት ስራ ቦታ ሆኜ ነው የማወራችሁ እና በነገራችን ላይ ማለት ነው የአብርሃም ጓደኞች ማለት ነው እስቲ ወንዱ ምሽ ነው ወንድ የምትሆኑ? እቺ ወጠጤ እቺ ፍየል እሷን ዋጋ ማስከፈል አቅቷቸው ሚዲያ ላይ ካሜራ እየያዛችሁ እየወጣችሁ ትለፈልፋላችሁ። እናንተ ብትለፈልፉ እኛ ምን ያደርግልናል? ምክንያቱም እሷ እንዲይዛበት ስትጫወትበት በሆነ ነገር እያስፈራራች እንደሆነ እኮ ግልጽ ነው፣ ሁላችንም እናውቃለን። ግን ደግሞ እሷ እንዲህ ስትጫወትበት ዝም ብላችሁ ማየታችሁ ራሱ ትገርማላችሁ። እሷ ማነች ሲጀመር? ምንድን ነች እንዴ? ትናንትና ፍቅረኛው ነበረች። ማንኛውም እኮ ወንድ ያፈቅራል፣ ይለያያል፣ ወንድም ሆነ ሴትም። ስለዚህ የአብርሃም የተለየ ምንድን ነው? የተለየ ነገር ምንድን ነው? በዚህ ልክ ሴቶቹ እላው ላይ ህይወቱን ለማበላሸት የተነሱበት ግራ ይገባኛል ማለት ነው። ስለዚህ አሁን ያም ሆነ ይሄ አሁንም ሩታ የለችበት ማለት አልችልም። እውነት ለመናገር ተሆነ የለችበትም አልልም ሙሉ በሙሉ። ነገር ግን ትላንትና ባየሁበት ሩታ ምንም ነገር እንደማታውቅ ነው እየተናገረች ያለችው። ስቀጥልም ደግሞ ስታውራት የነበረ ፍቅር ራሱ ትክክል አልነበረችም ትላንትና ማለት ነው። ያም ሆነ ይሄም እንዲበላቸው እያለች ነበረ አብርሃም ስትረጉምለት የነበረና አብርሃም በዚህ ልክ ራስን አዋርደ ቤተሰብን አዋርደ እስከ መቼ ነው የምትቀጥለው? እስከ መቼስ? በጣም ነው የሚደብረው ማለት ወንድ ልጅ ወንድ ሰው ነው ደስ የምለው። አንደኛ፣ ሁለተኛ ደግሞ ትናንትና ፍቅረኛ ነበረች፣ ዛሬ ተሷ ጋር ምን ያሽለጠልጣል? ሲጀመር እንዴት ነው ሁለት ቀን ሙሉ ሆቴል ይዛ ስታስቀምጥ ማትነቃ? ምን አይነት መድኃኒት ብትሰጥ ነው? ምን አይነት እንዴት እንደሆነ ራሱ ግራ ይገባል እኮ። ወይስ ፈልገን ሁለት ቀን ሙሉ ተሷ ጋር ሆቴል ውስጥ ያሳለፍከው? እሷ እንደምትል ወደ ፈቅደ ፈልገ እንደሆነ ነው። ዝግጅቱ ቦታ ላይም እሷን ጠርታት አንተ ጠርታት እሷን ይዛት እንደሄድክ ነው ስትናገር የነበረና ያም ሆነ ይሄ ፍርዱን ለእግዚአብሔር ስትተናል። ነገር ግን ደግሞ ፍቅር ማለት ነው እየተከታተሉሽ ነው ያሉት። አሁንም ዋጋ ያስከፍሉሻል። እመኝ። እነዚህ ቱልቱላዎችን አይደለም ልሽ እነዚህ ሚዲያ ላይ የምንተለተሉ አይደለም፣ እየተዘጋጁልሽ አሉ ማለት ነው። ስለዚህ ያን ወጥተሽ ደግሞ እንዲሁኝ ያለው እንዲህ ተፈጥሮ ያለው ብትይ ሚዲያ ላይ ማንም አያዝንልሽም ማለት ነው። ምክንያቱም ከዚህ በኋላ ምን አይነት ኑሮ እንኖራለን ብላችሁ ታስባላችሁ? እንዲህ የወንድ ራቁት ፎቶ ይዛችሁ ነገስ ሌላ ወንድ አምናችሁ የሚቀርባችሁ ይመስላችኋል? ወይስ ምንድን ነው? አሁን በዚህ ልክ ፎቶ የሆነው ሰውዬ እቅፍ አድርገሽ ስትስሚው ደስታ ሰጥቶሽ ነው? ሰላም ሰጥቶሽ ነው? ፍቅር በዚህ ግን የወረድሽበት ምክንያት ብቻ አልገባኝም። የፈለገ ነገር ብትበደይ የፈለገ ነገር ብትሆኝ ያኔ እኮ የሆንሽውን የተፈጠረው አልቅሰሽ ተናግረሽ ወደ ሚዲያ ስትመጪ እኮ ማለት ነው ሁሉም አበረታቶሽ ነበር እዚህ ያደረሰሽ። በዚህ ልክ የጭቃ ውስጥ እባብ መሆንሽን አላውቅም እንዴ? በዚህ ልክ ሰው ይበላሻል። በዚህ ልክ ሰው ይወርዳል። በዚህ ልክ ሰው ባለጌ ይሆናል። አላውቅም።
ወደድሽም ጠላሽም ወልደሻል። ልጅሽ ከአንቺ እንደሚማር እያሰብሽ ብትሰሪ ጥሩ ነው። ምክንያቱም የዛሬ ልጅ ነገ ያድጋሉ። እናቴ ለካ እንደዚህ አይነት የወረደ ልክስክስ ህይወት ነበር ላይ ሆነሽ ያሳደግሽን የምትልሽ። ስለዚህ ባትልከስከሽ። አሁን በቃ በአንቺ ቤት ራቁት ፎቶ ይዘሽ አብርሃምን አሳምነሽ ከሩታም ከሄርሜላ ህይወትም አስወጥተሻል በአንቺ ቤት። የምርሽን ነው? እውነትሽን ነው? ማፊ ፋይዳ ምንም እኮ ፋይዳ የለም። አንቺ ላይም ነገ ይሄ ነገር እኮ ይደረጋል መስሎሽ ነው። አንቺ ዛሬ ራቁት ፎቶ አብርሃም ላይ ይዘሻል አይደል? ነገ አንቺ ላይ የማይያዝበት ምክንያት በምንድን ነው እርግጠኛ የሆንሽው? ምክንያቱም ዘላን ስለውሽ ከተለያየ ወንዶች ጋራ እንደምትልከሰከሽ በቪዲዮሽ እናያለን። ሰባት ልከሰከሽ በዚህን አለቅ እየታከብሽ በዚህን አለቅ እየተረመጠመሽ ባልመጣሽ። ሲቀጥል ስለ ልጅሽ ራሱ ግድ አልሰጠሽም። ልጅሽ ቲክቶክ ላይ ተዘግዝቃ ስትሰደብ፣ ሟች አባትሽ ተዘግዝቆ ስትሰደብ ልክ አልሰጠሽም፣ ግድ አልሰጠሽም። ለምንድን ነው ግን በዚህን አለቅ የረከሹ? ያም ሆነ ይሄ ቤተሰቦቼ አብርሃም ጅል ባይሆን ልቀቂ ፎቶን ብሎ ራሱን አስከብሮ እንደፈለገ ታድርግ አርፎ ይቀመጥ ነበር። ግን እሱ ሲያወራ አብሯት ሲሽለጠለጥ ፈልጎ እንደሆነ ከሆነ ይዋረዳል። ለዚህ ነው እሷ ባለችው የሚሄደው። ካለበለዚያ ግን በድብቅ በማውቀው ነገር ከተቀረጸ ቪዲዮ ምንም ያስፈራው ነገር የለም። እኔ አሁን የሰጋው በድብቅ ከሄርሜላ በድብቅ ተሷ ጋር የሚገናኝ ተሆነ ተሷ ጋር ብዙ ነገር የሚያወራ ተሆነ እሱ አስፈርቶት ይመስለኛል። እኔ እሱ ካሌለ ግን ምንድን ነው የተለየ ነገር የለውም እኮ አብርሃም ምንም አይመጣም። እሷ ማዝረውነች ነው በዚህ ናለክ የምታስፈራራውስ እንትን የምትለውስ። ያም ሆነ ይሄ ቤተሰቦቼ አብርሃም ሁሌ ፍቅር ስር እያለ ልኖር ነው ወይስ ያመጣሽውን አምጪ ብሎ ሊፋታት ነው? እኔ አሁንስ የፈራሁት ከዚህ በኋላ ምንድን ነው አላማዋ ነው። በየጊዜው የምታመጣውን አላማ ማየት እፈልጋለሁ። ምክንያቱም አትፋታውም። አሁን ዛሬ እንዲያደረግ አይደል ወይ ደግሞ ነገ ባልፈለገው ሰርግ ደግሳ አግባኝ ትለዋለች። በዛ ሰዓት ልጁ የማይፈልግ ህይወት ውስጥ ገብቶ ሊኖር ነው ወይስ ምንድን ነው? ወይስ ይፈልጋታል? ይፈልጋት ትናንትና እንደዛ ፊቱን ዘፍዝፎ እንደዛ ሆኖ አውራም ነበር ፍላጎቱ ብኖረው ማለት ነው። እነሱን አናዳለሁ እነሱን አበሳጫለሁ ብሎ የማየውን ጉድጓድ ውስጥ የገባ ራሱ ነው። ለሱ እያዘንኩ አይደለም፣ ግን ደግሞ ሄርሜላ በጣም ነው የምታሳዝነው። እግዚአብሔር ብቻ ይሆናት። ሩተም ታሳዝናለች እዚህ ጋር። እውነቴን ነው የምላችሁ። እሷ የፈለገ ጥፋትን ብኖርባት እንዲህ ተክሳ ስታው እንዴት እንደምታሳዝን። ቤተሰቦቼ ፍቅር በጣም አስጠልታኛለች። የምመጣበትን ትቀበለው። ያኔ ደግሞ ወጣችሁ እየየ ትላለች የሆነ ነገር ስትደረግ አይደል ቤተሰብ። እኔ ምንም አይደለም። ገደል ለምን አትገባም?